ሳትቀበል አንተ ፋብሪኬት የምታረገው አንተ የምትሰራው ድህነት እመነኝ ወንድሜ ምንፍቅና ነው። የሐዋርያቱ ትምህርት አይደለም። የሐዋርያቱ ትምህርት አይደለም። ይሄን እያመንክ ሐዋርያዊ ቅብብል ብትል ተሳስተሃል። ትክክል አይደለም። ቅዱስ ቃሉ አይደግፍም። ቅዱስ ቃሉ አይደግፍም። ሐዋርያው ቅዱስ ጳውሎስ ነገረ ድህነትን በተመለከተ በዚህ በቁጥር 4 ላይ ሲያነሳ የመጀመሪያው ያነሳው ነገር ምንድን ያላችሁ እንደሆነ የድህነት ምንጭ የድህነት ምክንያት እግዚአብሔር ነው ይላል። ይሄ የሐዋርያው ቅዱስ ጳውሎስ የነገረ ድህነት ትምህርት ነው። በጢሞቴዎስ መጽሐፍ በአንደኛ ጢሞቴዎስ ምዕራፍ 2 ሄዳችሁ ስታነቡ እንደምታገኙ ቁጥር 1 እስከ 4 ያለውን ቦታ ስታነቡ እንደምታገኙ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ ይላል። በሚወድ የአብ ስም የተባረከ ይሁን። አብ እንድንድን ፈቃዱ ነው። የድህነታችን ምንጭ የድህነታችን ምክንያት መገረዝ ሕግ መጠበቅ ሳይሆን የአብ ፈቃድ ነው። የአብ ቸርነት ነው። ከወደደን ከታላቅ ፍቅሩ የተነሳ ነው የሚለው መጽሐፍ። እግዚአብሔር ሰውን መውደዱ በተገለጠ ጊዜ ነው የሚለው መጽሐፍ። ስለዚህ ይሄን ድህነት የሚያጣምም ኑፋቄ መጥቶ ስለነበር ሐዋርያው ቅዱስ ጳውሎስ ለነዚህ ሰዎች በሰላምታው ውስጥ መጀመሪያ የሚያነሳላቸው ነገር ምናልባትም የሰበካቸውን ወንጌል ሪማይንድ እያደረጋቸው ሊሆን ይችላል። ድህነት ከዚህ ክፉ ዓለም ነው የሚለው። ክፉ ዓለም ምንድን ነው የሚለውን በኋላ እመጣለሁ። ድህነት የሚባለው ነገር የሰው የሥራ ውጤት ሳይሆን የአብ ስጦታ ነው። ብሉይ ኪዳን እስራኤል ሆይ በአምላኩ የዳነ እንዳንተ ያለ ሕዝብ ማን ነው ይላል። እኛ መልአክ አይደለም ያዳነን። እኛ ቅዱሳን ሰማዕታት ምናምን ሰዎች አይደሉም ያዳኑ። ያዳነን አምላካችን ነው። አምላኩ ያላዳነው ሰው ከገሃነም አይተርፍም። ደግሜ እናገራለሁ። አምላኩ ያላዳነው ሰው ከገሃነም አይተርፍም። ሁለተኛው ሐዋርያው ቅዱስ ጳውሎስ በዚህ ያነሳው ነገር ምንድን ነው ካላችሁ የጌታችን የኢየሱስ ክርስቶስን የቤዛነት ወይም የአድህኖት ስራ ነው። ምንድን ነው ያለ? ጌታችን ኢየሱስ ክርስቶስን በተመለከተ እንዲህ አለ፣ እንደ አባታችን ፈቃድ ስለ ኃጢአታችን። ኃጢአትን እዚህ ዛሬ በደንብ ማውራት ፈልጋለሁኝ። በደንብ አድርጋችሁ ስሙኝ። ስለ ኃጢአታችን ራሱን ሰጠ ይላል። በፈቃዱ አብ አስገድዶት አይደለም። የኛ መዳን የአብ ፈቃድ ነው። የኛ መዳን የአብ ፍላጎት ነው። የኛ መዳን የአብ ደስታ ነው እና እኛን በማዳን አብን ማን ደስ ሊያሰኘው ይችላል? ልጁ ብቻ። ስለዚህ እንዲህ አለ አባቱ ሲመሰክርለት፣ በእርሱ ደስ የሚለኝ። አሜን 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 አሜን። በእርሱ ደስ የሚለኝ የምወደው ልጄ እሱ። ዋው! እርሱ ምን በሉት? ስሙት። ለምን? ስለ እኔ ኃጢአት፣ ስለ አንቺ ኃጢአት፣ ስለ አንተ ኃጢአት ወይም ስለ ሰው ሁሉ ኃጢአት በፈቃዱ ራሱን ሰጠ። ጌታ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ሊቀጣ ራሱን ሲሰጥ የአብ ደስታ ሙሉ ሆነ። ሙሉ ሆነ። ጳውሎስ እንደነገረን በፊልጵስዩስ መጽሐፍ ላይ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት አባቱ ያለ ልክ ከፍ ከፍ አደረገው ይላል። የእግዚአብሔር ስም የተቀደሰ ይሁን። ስለዚህ ሐዋርያው ቅዱስ ጳውሎስ የነዚህን ሰዎች ኑፋቄ
የነዚህን ሰዎች የሳተ ትምህርት ገና በሰላምታው ውስጥ ነው አድሬስ ማድረግ የጀመረው እና ድህነት ምንድነው ብሎ ይናገራል ሐዋርያው ቅዱስ ጳውሎስ። ድህነት ኢየሱስ ክርስቶስ ስለ እናንተ ኃጢአት ወይም ስለ ሰው ልጆች ኃጢአት ራሱን ከመስጠቱ የሚመነጭ ነው። ከዛ ነው የሚመጣው፣ የዛ ትሩፋት ነው ይለናል። የመገረዝ ትሩፋት አይደለም፣ የመልካም ስራ ትሩፋት አይደለም፣ ሕግን የመጠበቅ ትሩፋት አይደለም። ታዲያ የምን ትሩፋት ነው ድህነቴ ከተባለ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እርሱ። ለዚህ ነው የወላችሁ ይሄ ኢየሱስ አብ ነው የሚለው ትምህርት አጋንንታዊ የሚሆነው በዚህ ምክንያት ነው። የሐዋርያቱ ትምህርት የማይሆነው በዚህ ምክንያት ነው። አላሉም። አብንና ወልድን ለይተው ነው ያሳዩ። ያጠፋው ነው መሰለኝ የሆነ ድብዝዝ ነገር አደረገው። ኦኬ እሺ፣ ፐዝል ነው ያመጣው። አይዟችሁ አላሉም ዘመዶቼ። ሐዋርያው ጳውሎስ ኢየሱስንና አብን ጨፍልቆ ወይም ወልድንና አብን ጨፍልቆ አንድ ነው አላለም። ምክንያቱስ ጌታ ኢየሱስም እንደሱ ስላላለ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው የምትሉ ሰዎች እባካችሁ መጽሐፉ እንደሱ ስላላለ የቋንቋን ሕግ ወቁ። መገለጥ አይደለም ይሄ፣ መገልበጥ ነው። አጋንንታዊ ትምህርት ነው፣ ኑፋቄ ነው። ሐዋርያው ቅዱስ ጳውሎስ በግልጽ ነገረ ድህነትን በተመለከተ ያስቀመጠው ነገር ምንድነው? እሱ ያላችሁኝ እንደሆነ ያስቀመጠው ነገር ምንድነው ያላችሁኝ እንደሆነ በአብ ፈቃድ ለአብ ደስታ ልጁ ስለ ሰው ኃጢአት ራሱን ሰጠ ይላል። ልብ በሉ። እዚህ ጋር ሁለት ነገር በተለዋዋጭ ተጠቅሰው ታያላችሁ። ክፉ ዓለም ኃጢአት ተብሏል። ክፉ ዓለም ኃጢአት። ስለዚህ ሐዋርያው ቅዱስ ጳውሎስ ድህነት የእግዚአብሔር ፈቃድና የጌታችን የኢየሱስ ክርስቶስ ራሱን የመስጠት ውጤት ነው ይላል እንጂ የመጠመቅ የጌታ ራት የመውሰድ በኢየሱስ ስም ውስጥ ገብቶ የመውጣት ምናምን አይደለም። ይኸው ጳውሎስ ይሄንን እውነት በትክክል ጳውሎስ እየተናገረ ሌላ ማስረጃ ማቅረብ ኑፋቄን በጽኑ መውደድ ነው የሚሆነው ዘመዶች። ስለዚህ ቅድም እንዳልኩ በሐዋርያዊ ቅብብሎሽ የምታምን ቤተክርስቲያን ድህነት የሰው ስራ ውጤት ነው ብላ ልታምንም ሆነ ልታስተምር እንዳትችል ያደርጋታል። ይሄ የጳውሎስ ሰላምታ ከሐዋርያው ጳውሎስ መልእክት ተቀብያለሁ፣ የሐዋርያው ጳውሎስ ትምህርት የኔ ትምህርት ነው የምትል ቤተክርስቲያን ድህነት የሰው የስራ ውጤት ነው ብላ ለማመን፣ ለመቀበል፣ ለማስተማር አትችልም። ይከለክላታል፣ ሐዋርያዊ ስልጣኑን ካልተጋፋች በስተቀር። ምክንያቱስ ይሄንን ማስተማር ምንፍቅና ስለሆነ። ኦኬ፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ይላል። ይሄ ነገር ቁጥር 4 ላይ በደንብ ይዩት። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ይልና ክፉ ከሆነው ከአሁኑ ዓለም እንድንድን ኢየሱስ ክርስቶስ ስለ ኃጢአታችን ራሱን መስጠት አስፈልጎታል። የኛ ኃጢአትና ክፉውን ዓለም ምን አገናኛቸው? ወይም የዓለምን ክፉ መሆንና የኛን ኃጢአት ምን አገናኛቸው? ምንድነው ጳውሎስ እያወራ ያለው? ኦኬ፣ እንግዲህ መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ቃል ይሄ ዓለም የሚለውን ቃል በአማርኛችን ዓለም የተባለውን ኮስሞስ የሚሉትን ቃል ቢያንስ 3 ነገሮችን ለማመልከት ወይም ለማሳየት በየአውዱ ገብቶ ታገኛላችሁ። የመጀመሪያው ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ነው። ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ላይ ዓለም የሚለው ቃል የሚያመለክተው መላ ዓለሙን ነው፣ ዩኒቨርሱን በጠቅላላ ነው። እና ጳውሎስ ክፉ የሚለው እሱን ነው? ኧረ አይደለም።
ኧረ አይደለም። ይሄ ዓለም ይሄ ዩኒቨርስ መሬቱ፣ ሰማዩ፣ አየሩ ምንም ክፉ አይደለም። ምንም ክፉ አይደለም። እና ክፉ የሚለው ጳውሎስ ታዲያ ምኑን ነው? እንመጣለን። ሁለተኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ የምንመለከተው ዮሐንስ የነገረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለም ተብሏል። እዚህ ነው ምን ማለት ነው ያላችሁ እንደሆነ ሰዎች ሁሉ የሰው ዘር የተባለ ከአዳም ጀምሮ ያለ የሰው ዘር በሙሉ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ፕሮግራም ከሰው መካከል አንዳንድ ሰዎችን ለደህንነት ወስኖ መርጦ እነዛን ሰዎች ፕሪደስታይን ማድረግ አይደለም። መጽሐፍ ቅዱስ እንዲህ ያለ ትምህርት የለውም። በእርግጠኝነት ነው የምነግራችሁ። መቼም በሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ የሚሰራው ወንጀል በጣም ትልቅ ነው በመጽሐፍ ቅዱስ ተማሪዎች። እግዚአብሔር ዓለምን ሁሉ ነው የወደደው፣ በእርሱ የሚያምን ሁሉ እንዲድን ለዓለም ሁሉ ነው ልጁን የሰጠው። ከዚህ የሚወጣ ትምህርት ኑፋቄ ነው። የጳውሎስ መልእክት አይደለም። የነ ጳውሎስ ትምህርት አይደለም። የጳውሎስን መጽሐፍ ጠምዝዞ ይሄንን ማናገር አይቻልም። ጳውሎስ ከራሱ ጋር ስለማይጋጭ የሰው ልጅ በሙሉ ማለት ነው ዓለም የሚለው ቃል። ሶስተኛው እና ሐዋርያው ቅዱስ ጳውሎስም ትኩረት የሰጠው እዚህ የምናገኘው ነገር ምንድን ነው እሱ ያላችሁኝ እንደሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 16 ያለው ነው። በኃጢአት የተበላሸው የሰው ማንነት፣ ኃጢአት ሰውን ያበላሸው ኃጢአት ምንድን ነው? ክፉ የተባለው ኃጢአት ምንድን ነው? እንግዲህ መጽሐፍ ቅዱስ እንደሚያስተምረው እግዚአብሔር በመጀመሪያ የፈጠረው ፍጥረት ንጹህ ነው። ኃጢአት የሚባል ነገር አልነበረበትም፣ ሰውን ጨምሮ። ቅዱስ ቃሉ የሚናገረው እግዚአብሔርም አለ መልካም ነው ነው የሚለው። ክፋትን ወይም ኃጢአትን እግዚአብሔር አልፈጠረም። ነገር ግን መጽሐፉ ምን ብሎ በሐዋርያው ቅዱስ ጳውሎስ ምን ብሎ ይነግረናል? ክፉ የሆነ ዓለም አለ ይላል። ይሄንን ዓለም አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ ጳውሎስ በጣም በሚገርም ዮሐንስ በሚገርም ሁኔታ ዘርዝሮ ነግሮናል። ተመልከቱ የእግዚአብሔር ቃል ምን እንደሚል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ወይም ባለንና በሚኖረን ነገር መመካት ይልና ይሄ ከአብ ዘንድ አይደለም ይላል። ይሄ ከአብ የወጣ ከአብ የተገኘ አይደለም ይላል። ታዲያ ከየት መጣና ሰው ጋር ገባ? ኃጢአት የሚባለው ነገር ምንድን ነው? እሱ በጣም ብዙ ሰዎች ኃጢአትን ኃጢአት ስላሁን ቶሎ ወደ ጭንቅላታችን የሚመጣው ዝሙት መስራት፣ መዋሸት፣ መስረቅ፣ መሳደብ ምናምን የሚለው ነው ይመጣልን። መጽሐፍ ቅዱሳችን ግን በደንብ አድርጋችሁ ስሙ። መጽሐፍ ቅዱሳችን ግን ኃጢአትን በማያሻማ መንገድ ዲፋይን አድርጓል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ተመልከቱ የእግዚአብሔር ቃል እንደሚል ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ነው የሚለው መጽሐፍ። እሺ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው ይላል። ኃጢአትም አመፅ ነው። እዚሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ አመፅ ሁሉ
ኃጢአት ነው ይላል። አዳምና ሔዋን ኃጢአት ሰሩ በተባለ ጊዜ ዝሙት አልሰሩ። አዳምና ሔዋን ኃጢአት ሰሩ በተባለ ጊዜ አልሰከሩም፣ አልተሳደቡም፣ አልዋሹም። ነገር ግን መጽሐፉ ምን ብሎ ይነግረናል? እግዚአብሔር በፈጠረው ንጹህ ሰው ንጹህ ዓለም ውስጥ ኃጢአት ገባ ብሎ ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ይነግረናል። በሰው በኩል ገባ ይለናል። ስለዚህ ይሄ ዓለም ክፉ የተባለው በምን ምክንያት ነው ከተባለ በኃጢአት ምክንያት። ኃጢአት ማለት ምን ማለት ነው ካላችሁ አመጽ። እነ ዝሙት፣ እነ ውሸት፣ እነ ጥላቻ ምናምን ምንድናቸው ታዲያ? ምንድናቸው ነው እያልክ ያለው ታሪኩ ያላችሁኝ እንደሆነ የዚህ ማንነት መገለጫዎች ገላትያ መጽሐፍ ምዕራፍ 5 እንደርስ ነግራችኋለሁ። የሥጋ ሥራ የተገለጠ ነው ይላል። የተገለጠ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ራሱን ሰጠ። ስለ አመፀኛ ተፈጥሯችን ለምን? ያድነን ዘንድ፣ ከዚህ ማንነት ያድነን ዘንድ። ከዚህ ማንነት ሳትድን የትኛውም ሃይማኖት ቢኖርህ ምንም ነገር ብታደርግ አዲስ ፍጥረት ልትሆን አትችልም። እንግዲህ ቅድም እንደነገርኳችሁ ወደ ገላትያ መጥተው የነበሩ ሰዎች ይዘው የመጡት ትምህርት ሰው ክርስቲያን እንዲሆን እንዲድን ግርዘትን ሕግን መጠበቅ አለበት ነው የሚሉት። ሐዋርያው ቅዱስ ጳውሎስ ደግሞ የለም ክፉ ከሆነው ዓለም ሊያድነን የአይን አምሮት የሥጋ ምኞት ከሚፈልቅበት ትምክተኝነት ከሚፈልቅበት ከዚያ ሊያድነን ለእግዚአብሔር ሕግ መገዛት ከማይችለው እግዚአብሔርን ደስ ማሰኘት ከማይችለው አይችልም ነው የሚለው ሮሜ መጽሐፍ ምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ አይችልም። ከዛ ማንነት ሊያድነን። ልብ በል፣ ከዝሙት ነፃ የምትወጣው ከዚህ ማንነት ነፃ ስትወጣ ነው። ሊያድነን ራሱን ሰጠ። ዴሊቨር ሊያደርገን ነፃ ሊያወጣን ራሱን ሰጠ። እናስ አይ ሕግ አይጠቅምም፣ መገረዝም አይጠቅምም። ታዲያ ማን ነው የሚጠቅመው? ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ብዙ ሰዎች ኢየሱስ ክርስቶስ ብቻ ነው የሚያድነው ስንል ወዳጆቻችን የሆኑ ሰዎች አያምኑንም፣ ይቸገራሉ ይህንን እውነት መቀበል። ሐዋርያዊ ቅብብሎሽን የምናምን ከሆነ ግን ይህንን እውነት ከመቀበል ውጪ ሌላ አማራጭ የለን። ስለዚህ ሐዋርያው ቅዱስ ጳውሎስ ገና በሰላምታው መጀመሪያ ይህንን ነው ያደረገው። ይሄ የሐዋርያውን ትምህርት መስማትና መቀበል ሐዋርያዊ ያደርገናል። የኢትዮጵያ ሐዋርያዊት ቤተክርስቲያን ብሎ ስያሜ መስጠት አይደለም ሐዋርያዊ የሚያደርገን። ሐዋርያዊ የሚያደርገን የሐዋርያው ቅዱስ ጳውሎስን ትምህርት መቀበል። ሐዋርያዊ ያደርገናል። አለመቀበልስ መናፍቃን ያደርገናል። እኔ ወንድሞችና የኔ እህቶች በጣም በፍቅርና በትህትና የምነግራችሁ ከቤተ እምነት ቅናት ወጥተን በቅዱስ ቃሉ ሚዛን መሰረት ራሳችንን ስናየው የት ጋነን የሚለውን ማየት ነው ለእኔና ለእናንተ በጣም የሚያስፈልገን። ላለንበት ቤተ እምነት መቅናት ጥሩ ነው፣ ክፉ አይደለም። ያንን ቤተ እምነት መውደድ ጥሩ ነው፣ ክፉ አይደለም። ነገር ግን ለዛ ቤተ እምነት ያለን ፍቅር እውነትን እንዳንቀበል እንቅፋት የሚሆን ከሆነ አደጋ በሕይወታችን ላይ እየፈጠረ ነው እና ምን ማድረግ አለብን ካላችሁኝ፣ ወደ እውነቱ መምጣት በጣም ያስፈልገናል። ወደ እውነቱ መምጣት
ከእውነቱ ጋር የማይጋጨውን ለእውነቱ የሚስማማውን ለእውነቱ የሚገዛውን የቤተ እምነታችንን ጥሩ ነገር ከትክክለኛው ትምህርት ጋር አስማምተን ይዘነው ልንሄድ እንችላለን። ምንም ስጋት የለው። ሐዋርያው ቅዱስ ጳውሎስ ያስተማረው እውነት ይሄ ነው። ምንፍቅና የሐዋርያቱን ትምህርት አለመቀበል ነው ዘመዶች። እዛኛው ቤተ እምነት እዚህኛው ቤተ እምነት ውስጥ መግባት መውጣት አይደለም ዘመዶች። ምንፍቅና የሐዋርያቱን አስተምህሮ መቀነስ፣ መጨመር፣ መሽረፍ፣ ማጉደል፣ ሐዋርያው ጳውሎስ እንዳለ እንደዛው አለመቀበል ምንፍቅና ነው። ለዚህ ሁለተኛው ሐዋርያው ቅዱስ ጳውሎስ በሰላምታ ውስጥ ያረጋገጠው ነገር ምንድነው ያላችሁኝ እንደሆነ የጌታችንን የኢየሱስ ክርስቶስን አዳኝነት ነው ያነሳው። ምን ለማድረግ? የወንጌልን ንጽህና ለመጠበቅ። የኢየሱስ ክርስቶስ አዳኝነት ላይ ምናምን የሚጨምር አስተምህሮ የሆነ ነገር የሚጨምር አስተምህሮ ወንጌሉን ያጨቀየዋል፣ ያቆሽሸዋል፣ ያበላሸዋል። ስለዚህ ምንፍቅና ይሆናል። ሐዋርያቱ በጽኑ ስለሚቃወሙት እኔም በሐዋርያት ትምህርት ስለማምን በጽኑ እቃወመዋለሁ። በሐዋርያት ትምህርት የሚያምን ሁሉ በጽኑ ይቃወመዋል። ምክንያቱስ ሐዋርያው የወንጌልን ንጽህና ለማረጋገጥ ያሳየን ሁለተኛው ነገር ይሄ ነው። ሶስተኛው ሐዋርያ ቅዱስ ጳውሎስ ያነሳው ላበቃ ነው። ክብር ለአብ የሚለው ቁጥር 5 ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን የሚል ሰው አለ? ይኸውላችሁ የኦንላይን አገልግሎት ችግሩ ይሄ ነው። አሁን እኔ ጉባኤ ቢሆን ሰው አሜን ሲል እሰማለሁ። እዚህ አንዳንድ ኦጂዎች ስላሉ አሜን አይሉም፣ ጸጥ ነው የሚሉት። አሜን ብለው እንኳን አይጽፉም። ክብር ለአብ አሜን። መሪ ጌታ ይባርኮት። አሜን። ለአብ ከዘላለም እስከ ዘላለም ክብር ይሁን። ለምንድን ነው ጳውሎስ ለአብ ክብር ይሁን ያለው? ለምንድን ነው ሐዋርያው ለአብ ክብር ይሁን በማለት የሰላምታውን ክፍል የጨረሰበት ምክንያት ምንድን ነው ብለን የጠየቅን እንደሆነ በልጁ በኩል ብቻ አሜን፣ በልጁ በኩል ብቻ ሰዎች እንዲድኑ ስለፈቀደ። አረ ኤርሚን ሳበው ቢኒ። እሺ ልብ በሉ። ለአብ ክብር ይሁን ያለበት ምስጢር ምንድነው? እዚህ ሰላምታ ውስጥ ካላችሁ በልጁ በኢየሱስ ክርስቶስ ብቻ ሰዎች እንዲድኑ፣ እንዳይደክሙ፣ እንዳይማስኑ፣ ድህነትን ፍለጋ ገደል ለገደል እንዳይዞሩ፣ ከሃይማኖት ወደ ሃይማኖት እንዳይቅበዘበዙ፣ መከራቸውን እንዳያዩ ለስሙ ክብር ይሁን በእውነት ዘመዶች። በልጁ ብቻ ማንም ሳይጨመር በልጁ ብቻ ማዳን የእግዚአብሔር ፈቃድ ነው። ለዚህ ነው ኢየሱስ ብቻ የምንለው። ሐዋርያቱ ይህን ያስተማሩት ሌላ ስም የለም ያሉት ለዚህ ነው። ሌላ ስም የለም። ሌላ ስም የምንጨምር ከሆነ መናፍቃን እንሆናለን። በድህነታችን ላይ ከኢየሱስ ውጭ ሌላ ነገር ጨምረን እግዚአብሔር አብን ማመስገን አንችልም። አይቀበለውም ይሄንን ምስጋና። ለምን? አመፅ ውስጥ ስላለን ማለት ነው። አመፅ ውስጥ ስላለን። ለዚህ ነው ዮሐንስ በወንጌሉ ሲጽፍ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እና 8 ላይ መንፈስ ቅዱስ በመጣ ጊዜ
ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል፣ የሰውን ልጅ ይወቅሳል። ስለ ኃጢአት ሲባል ሰዎች በኔ ስለማያምኑ ነው። ዋው! አብ ጻድቅ የሚለው ማንን ነው ካላችሁ በልጁ ያመኑ ሰዎች፣ በልጁ የማያምኑ መልካም ስራ ያላቸው፣ በልጁ የማያምኑ ትልቅ ሃይማኖት ያላቸው፣ በልጁ የማያምኑ በጣም ብዙ የሃይማኖት ልምምድ ያላቸው ሰዎች ስቲል አመፀኞች ናቸው። አይድኑም። እውነት አይድኑም። ሐዋርያው ቅዱስ ጳውሎስ ለመዳን ብሎ ምን አይነት ህይወት ይኖር እንደነበረ ምናልባት የሚቀጥለው ሳምንት አጋማሽ ላይ ያነሳላችኋለሁ። ግን እንዲህ ብሎ ተናግሯል። ቁጥር 13 ላይ በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋል ይላል። ለመዳን ብሎ ሐዋርያው ቅዱስ ጳውሎስ እንዴት እንደኖረ ያውቃል። የኪሳራ ዘመኑን ያውቃል። ወንድሜ ምን መልካም ብትሰራ፣ ምን የሃይማኖት ቅናት ቢኖር ጳውሎስ ላይ አትደርስበትም። ምን ህግ ብትጠብቅ እንደ ጳውሎስ አትሆንም። በነገራችሁ ላይ መጽሐፍ ቅዱስን ስታጠኑ ህግ በመጠበቅ ሰዎች ይድኑ ከነበረ ሊድን ከሚችሉ ሰዎች መካከል መጀመሪያ ረድፍ ላይ የምታገኙት ሐዋርያው ቅዱስ ጳውሎስን። ለምን ካላችሁኝ ፊልጵስዩስ መጽሐፍ ምዕራፍ 3 ላይ እንደነገረን ስለ ህግ ብትጠይቁ ያለ ነቀፋ ነበርኩ ይላል ጳውሎስ። በህግ መጽደቅ ቢቻል ኖሮ፣ ህግን በመጠበቅ መጽደቅ ቢቻል ኖሮ አሁን አንዳንድ ሰዎች እንደሚሉት አይ እኔ እሰራለሁ ግን መዳኔን እግዚአብሔር ያውቃል አይደለም የሚለው ጳውሎስ። ህግን በመጠበቅ ቢዳን ኖሮ አይዳንም እንጂ ያለ ነቀፋ ነበር የሚለው፣ አይዳንም እንጂ። ዋው! እና ጳውሎስ ለአብ ክብር የሚሰጥበት ምክንያቱ ምንድን ነው? እሱ ያልከኝ እንደሆነ ወንድሜ ሆይ በልጁ ብቻ እንድትድን አብ ፈቀደ። ምንም ሳትጨምር፣ ምንም ሳትለፋ፣ ምንም ሳታደርግ እንዲሁ ያድናል። ለአብ ክብር ይሁን። ሰላምታውን ሲጨርስ በዚህ ነው የጨረሰው ዘመዶች። ሁለተኛው ምክንያቱ የጳውሎስ ለአብ ክብር የሰጠበት ምንድን ነው ካላችሁ ስለ እኔና ስለ እናንተ ኃጢአት ወይም ስለ ሰው ልጆች ሁሉ ኃጢአት በፈቃዱ ራሱን ለሞት አሳልፎ የሰጠውን ልጁን ከሙታን ያስነሳው አብ ነው። ልጁን ከሙታን ያስነሳው አብ ነው። የኔና የናንተ መጽደቅ፣ የኔና የናንተ መዳን የተመሰረተው በልጁ ትንሣኤ ላይ ነው። ሮሜ መጽሐፍ ምዕራፍ 4 እንደዚህ ብሎ ይነግረናል። ይህን ተናግሬ መልእክቴን ላጠቃል። ሮሜ መጽሐፍ ምዕራፍ 4 እንደዚህ ብሎ ይነግረናል። ተመልከቱ ቅዱስ ቃሉ ምን እንደሚል። ክብር ለኢየሱስ ይሁን። ቁጥር 24 ስለ በደላችን አልፎ የተሰጠውን። ጳውሎስ እርስ በርሱ የሚቃረን ቴዎሎጂ የለውም። ገላትያ ያለው ትምህርት ሮሜ ላይ ያለው፣ በእርግጥ የሮሜ መጽሐፍ የገላትያ መጽሐፍ ኮመንተሪ ነው ብለው መጽሐፍ ቅዱስ ተማሪዎች ይስማማሉ። ተመልከቱም እንደሚል ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳው የአብ ስም የተባረከ ይሁን። አሁን በእግዚአብሔር ፊት ጻድቅ ተደርጌ የታየሁበት ወይም እግዚአብሔር እኔን ያጸደቀበት ምንም ስራ የማያስፈልገኝ ለምንድን ነው? እሱ ኢየሱስ ክርስቶስ ከሙታን ስለተነሳ። እና አብ ልጁን ከሙታን ያስነሳው የልጁ መሞት አሳዝኖት ነው? አይደለም። አንቺን ጻድቅ ስለማድረግ፣ አንተን ጻድቅ ስለማድረግ፣ እኔን ጻድቅ ስለማድረግ ነው። ሃሌሉያ! ኢዝ ጋስፕል። በዚህ ላይ የሚጨመር ህግ መጠበቅ፣ መገረዝ፣ መጠመቅ፣ ምናምን መብላት ምናምን የሚባለው ሁሉ ምንፍቅና ነው። ይሄው የሐዋርያው ትምህርት ለገላትያ ሰዎች ሐዋርያው የጻፈው ይህንን ነው። ያስተላለፈው ወንጌል ወይም የወንጌልን ንጽህና ለመጠበቅ ሐዋርያው ያደረገው ነገር ይህንን ነው።
ለአብ ክብር ይሁን ሲል ምክንያት አለው። ኢየሱስ ክርስቶስን ከሙታን ማስነሳት ብቻ አይደለም፣ ሐዋርያው ቅዱስ ጳውሎስ ደግሞ የዚህ ነገር ምስክር እንዲሆን እግዚአብሔር ሾመው። የዚህ ምስክር እንዲሆን ቁጥር 1 ላይ ነው የምታዩት። የኔ ሐዋርያነት ኢየሱስ ክርስቶስን ከሙታን ካስነሳው ከአብ ነው የሚመጣው ብሎ የነገረን በሱ ምክንያት ነው። ለአብ ክብር ይሁን የሚለን ንግግር እንዳይመስላችሁ ዘመዶች፣ ንግግር እንዳይመስላችሁ። ሐዋርያው ይህንን ነው ያለው። እግዚአብሔር ስም ለዘላለም የተቀደሰ ይሁን። ወንድሞቼና እህቶቼ ወንጌሉ ይሄ ነው። ወንጌሉ ይሄ ነው። ከዚህ የወጣው ሁሉ ምንፍቅና ነው። ከዚህ የወጣው ሁሉ ምንፍቅና ነው። እንግዲህ ከዚህ ከገላትያ መጽሐፍ ምዕራፍ 1 ቁጥር 1 እስከ 5 ከሰላምታው ክፍል የምንማረው እውነት ምንድን ነው ካላችሁ፣ የመጀመሪያው የሐዋርያው ቅዱስ ጳውሎስ ሐዋርያዊ ስልጣን ምንጭ አብ እና ወልድ ስለሆኑ የእርሱ የሐዋርያነት ስልጣን ከበጉ ሐዋርያት ስልጣን እኩል መሆኑን እርግጠኛ መሆን። ስለዚህ የቅዱስ ጳውሎስን ትምህርት አለመቀበል አይቻልም። ወይም የጳውሎስን ትምህርት ላለመቀበል የጴጥሮስን መጽሐፍ መጥቀስ አይቻልም። የዮሐንስን መጽሐፍ መጥቀስ አይቻልም። የዕብራውያንን መጽሐፍ መጥቀስ አይቻልም። ማቴዎስ ወንጌልን መጥቀስ አይቻልም። ሉቃስ ማርቆስን መጥቀስ አይቻልም። ለምን? እነዚህ ሁሉ ከሐዋርያው ቅዱስ ጳውሎስ ትምህርት ጋር አላይን ያደርጋሉ፣ ይስማማሉ። ይህ አሁን ካወራ ነው። ጳውሎስ ንጽህናውን ለመጠበቅ የመሟገቻ ነጥብ ካቀረበለት የወንጌል ትምህርት ጋር ይስማማሉ። ስለዚህ የእሱን ትምህርት አለመቀበል ምንፍቅና ነው የሚሆነው። ምክንያቱስ እውነተኛውና በሐዋርያት የተሰበከው ወንጌል ድህነት የሰው ጥረት ውጤት ሳይሆን በአባቱ ፈቃድ ስለ ኃጢአታችን ራሱን በሰጠው በኢየሱስ ክርስቶስ ብቻ የሚገኝ ነው የሚል ነው። ደግማለሁ። ድህነት የሰው ጥረት ውጤት፣ የሃይማኖት አክቲቪቲ ውጤት ሳይሆን በአባቱ ፈቃድ ስለ ኃጢአታችን ራሱን አሳልፎ በሰጠው በኢየሱስ ብቻ ነው። መልእክቴን ላበቃ ስለሆነ ላስቸግራችሁ። ድህነት በኢየሱስ ብቻ ነው በሉና ጻፉልኝ። አየሩ ይሄን መስማት አለበት። ሶሻል ሚዲያው ይሄን ማወቅ አለበት። ድህነት በኢየሱስ ብቻ ነው። የሚያምን ሰው እኔ መናፍቅ አይደለሁም፣ አዎ የሐዋርያውን መልእክት እንዳለ ነው የምቀበለው የሚል ሰው ካለ ድህነት በኢየሱስ ብቻ ነው። መናፍቅ አይደለሁም የሚል ሰው ካለ ዛሬ እዚህ ቤት ውስጥ ድህነት በኢየሱስ ብቻ ነው። አበቃ። ሐዋርያዊ ቅብብሎሽ፣ ሐዋርያው ያቀበለን እውነተኛው ትምህርት ይህን ርቱና ይህንን መቀበል ርቱ ትምህርት መቀበል ነው። ሐዋርያዊ መሆን ነው። ከዚህ መውጣት ኑፋቄ ነው። ስለዚህ እንደ ገላትያ ሰዎች እንዳንሆን የሐዋርያውን ትምህርት ብቻ በመቀበል የወንጌልን ንጽህና መጠበቅ አለብን። that is my message። በዚህ የህይወት ስርዓት ለሚኖሩ ወይም በዚህ የህይወት ስርዓት ለመኖር የተጠሩትን ሐዋርያው ቅዱስ ጳውሎስ እንዲህ አላቸው፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለምን ይገባችኋል? ይሄ ባርኮት የሚሰራው ለነዚህ ነው። ምንፍቅና ውስጥ ተነክሬ የሆነ ሰው መጥቶ በንግግር እንደዚህ ስላለ ጸጋም በረከትም ወደ እኔ ሊመጣ በጭራሽ አይችልም። ሆኖ በመገኘት ብቻ ነው። የእግዚአብሔር ስም ለዘላለም የተባረከ። ስለዚህ የገላትያ መጽሐፍ ሰላምታው
የወንጌልን ንጽህና ለመጠበቅ ሐዋርያው ቅዱስ ጳውሎስ ያቀረበው የመጀመሪያው የመሟገቻ ሐሳብ ነው ማለት ነው። አበቃሁ ዘመዶች። በእውነት የጳውሎስን መልእክት አምናለሁ። አሁን እንደሰማሁ ወንጌሉ ምን እንደሆነ ጳውሎስ የተናገረው ገብቶኛል። መዳን ነው የምፈልገው እና በክርስቶስ ላምን ፈቃደኛ ነኝ የምትሉ ሰዎች ምን ያድርጉ? ኤርሚዬም እንዴት ነው እሱ የምናረጋቸው? እንዲህ አይነት ሰዎች ቢኖሩ ይሄን እውነት ለመቀበል ፈቅዳለሁ የሚሉ ሰዎች ቢኖሩ ምንድን ነው የምናረገው? ኤርሚ ቢኒ የምትሉን ነገር አዎ ይቻላል። ጥያቄ መጠየቅ ይቻላል። ትገባላችሁ። ይቻላል። ፓስተር ጌታ ዘመንህን ይባርክ። አሜን። እንዴት ይጣፍጣል የእግዚአብሔር ቃል! በእውነት እንዴት ይጣፍጣል የእግዚአብሔር ቃል! ስለዚህ እንቀጥላለን። ለጌታ ክብር ይሁን። መጽሐፍትን በልካቸው ማወቅ እንዴት ከብዙ ስህተት ያድናል። እናም ደግሞ የያዝኑን መዳን አጥብቀን እንድንይዝ እንዳንቀልድ ያደርገናልና ለእግዚአብሔር ክብር ይሁን። እኔ በሳምንት አንድ ቀን መሆኑ ሐሙስ እንግዲህ እስኪመጣ ድረስ ቸኩላለሁ። አላርሜን ነው የሞላሁት። እንደውም ቅድም ለምን አልጮህም ወይ ምናምን ነገር ብዬ ማማን እንደገና ሲያስተካክልኝ ኤም እና ፒኤም የሚለውን ለካንተን ሳለው ቀርቼ ግን ቀድሜ ነቅቻለሁ። ልጆችን በእርግጥ የሚነሱበት ሰዓት ስለሆነ ጌታ ይባረክ። እንቀጥላለን። ይህንን መስማትን የሚመስል ነገር የለም። ብዙ ሰዎች እችን ተናግሬ የሌሎች ወንድሞች እድል ልስጥ። ብዙ ሰዎች ማደግ እንፈልጋለን፣ በመንፈሳዊ ዓለም ላይ ማደግ እንፈልጋለን፣ ፓስተር መሆን እንፈልጋለን፣ ነብይ መሆን እንፈልጋለን፣ ሐዋርያ መሆን እንፈልጋለን፣ በፈውስ ማገልገል እንፈልጋለን። እግዚአብሔር በመንግስት ውስጥ እንዲጠቀምብን እንፈልጋለን። መፈለጋችንን መጽሐፍ ቅዱስ አይኮንነውም። ማንም ኤጲስቆጶስነትን ስራ ቢመኝ መልካም ማንም ኤጲስቆጶስነት ቢፈልግ መልካሙን ስራ ይመኛል ነው ብሎ የሚለው። ችግር የለውም ምኞቱ። ግን ምኞቱ ነው እንዳይቀር ደግሞ ኤጲስቆጶስ እንዲህ ሊሆን ደግሞ የተገባው ነው ብሎ ደግሞ የሚለው ደግሞ መስፈርት አለ። ከዛ ውስጥ አንዱ እንግዲህ የአገልጋይ ለመሆን መፈለጋችን ምንም ክፋት የለውም። ለማደግ መፈለጋችን ምንም ክፋት የለውም። የሚያሳድገንን ግን ማወቅ ግን አለብን። የሚያሳድገን ፓስተር ታሪኩ አይደለም። የሚያሳድገን ነቢያት አይደሉም። አሳዳጊው እግዚአብሔር ነው። እነ ፓስተር ታሪኩ ምንድናቸው ታዲያ? አገልጋዮች ምንድናቸው ታዲያ? ኮትኳችና አጠጪ ናቸው። መጋቢ ናቸው። አብይ ናቸው። ያበላሉ። ወንጌላዊ ሆኖ የማያበላ ፓስተር ሆኖ የማያበላ ማለት የእግዚአብሔርን ቃል በአግባቡ የማይመግብ ሰው እሱ ትክክለኛ አገልጋይ አይደለም። ስለዚህ አገልጋዮች መጋቢዎች ናቸው። የሚመግቡት ምገባው የእግዚአብሔርን ቃል ነው። ለእግዚአብሔር ቤተሰብ በጊዜው የሚሆነው መብል እንዲሰጡ ማለት ነው። በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 45 ላይ እንደሚናገረው ማለት ነው። ጌታው በቤቱ ሰዎች ላይ የሾመው የጊዜ የሆነውን ቃል እንዲሰጣቸው እንዲመግባቸው ጌታው በቤቱ ሰዎች ላይ ሾመው ታማኝና ልባም ባሪያ ወይ ደግሞ ታማኝና ልባም መጋቢ ማን ነው ይላል። ስለዚህ ለማደግ ወንድሞችና እህቶቼ እኔ በጥቂቷ የተጠቀምኩበትን ልንገራችሁ። ለወደፊትም ያገኘሁት ቦታ አላግበሰብስም። መንፈሳዊ መብልን አላርገውም። ሰማይ ምድሩ ይዳፈን አልበላም። ፓስተር ነኝ ብሎ ያለውን ሁሉ ጭምር እንዳደምጥ ግዴታ የለብኝም። ግን ደግሞ ጤናማ የሆኑትን ደግሞ መግፋት የለብኝም። ግን የምበላውን መንፈሳዊ መብል በደንብ ነው የምመርጠው። ማን ነው ጤናማ ትምህርት የሚያስተምረው ብዬ ከለየው በኋላ ወይ ደግሞ ሰዎችን ከጠይቁ በኋላ ከኔ የተሻለ መረዳት ያላቸውን ሰዎች ከጠይቁ በኋላ የዚህን ሰው ትምህርት ልስማዊ ብዬ ሰዎችን ጠይቃለሁ። አዎ ብለው ካሉኝ ሄጄ እሰማለሁ። እና መማርን የሚያክል ነገር የለም። ባልበላንበት አናድግም። ምን በልተሽ ታድጊያለሽ እህቴ? ካልበላሽ ምን በልተህ ታድጋለህ ወንድሜ? ምንም እድገት፣ ጥንካሬ ምናምን ነገር መንፈሳዊ ብርታት፣ አቅም፣ ኃይል። አሁን ጌታን ብዙ ጊዜ ኃይል ስጠን ብለን የምንለው ሰው ሲበላ ነው አይደል? ኃይሉ የሚጨምረው የእግዚአብሔርን ቃል መማር መብላት ነውና የተማርነውን የበላነውን ደግሞ ማሰላሰል ሜዲቴት ማድረግ ከህይወታችን ጋራ እያስማማን በቅድስናና በጽድቅ እግዚአብሔርን በሚፈራ ህይወት ለመኖር በጣም መጨከን። ይሄን ለማድረግ እንግዲህ አሁን ፓስተር ከአንድ ሰዓት ምናምን ነገር በላይ የተወሰነ ደቂቃዎች አገልግሏል።
ትዕግስት ይጠይቃል አይደል? ለመስማት ስንቶቹ ወጥተው ገቡ አልኩ። አሁን እዚህ ውስጥ ቅድም ወንድሜ ኒና አለ። ኒና ምን አለ? ገና ሲጀምር አንድ ጽሑፍ ሲጽፍ ነበር። ወንድሜ ኒና አለ። እስቲ እንዳለ ሊያው ኒና አለ ምን አለ? ጌታ ይባርከው። ኒና ከሳውዝ አፍሪካ ማለት ነው። ከሳውዝ አፍሪካ ማለት ነው። ጌታዬ ሆይ ቁጭ አለ። ቴንክ ዩ ቁጭ ብዬ ቃልህን እንድሰማ እርዳኝ፣ እንዳልወጣ ከዚህ ቤት እርዳኝ አለ። ከራሴ ጋር ቃል ገብቻለሁ አለ። ቅድም ላልወጣ ቃል ገብቻለሁ አለ። በቃ እንደዚህ ነው። አየህ፣ ተባረክ ወንድምነት ኒና። አየህ፣ ላልወጣ። ምክንያቱም ስንቱ ሰው ስክሮል አድርጎ አለፈ አልኩ። አይ እዚህ የሚታየው ገላትያ እያለ ነው የሚያወራው። ምንም ሞቅ ሞቅ ያለ ነገር አይደለም። እና ስንቱ ሾልኮ ሄደ። እና አሁን አንተ ሰውዬ ታድጋለህ? አታድግም። መድኃኒዓለምን አታድግም። ሟርት አይደለም እያሟረትኩብህ ያለው። ምን በልተህ ታድጋለህ? እዚህ ትመጣለህ። 2 ደቂቃ ባልሞላ ውስጥ ገላትያን ትሰማለህ። ስክሮል ስታደርግ ሞጣ ቀራኒዮን ታገኘዋለህ። ስክሮል ስታደርግ ሰንበዲ ታገኛለህ። ስክሮል ስታደርግ እናትክን እንዲህ ላርጋት ብሎ የሚል ታገኛለህ። እዛ ደግሞ ወሬው ሞቋል፣ ቁጭ ትላለህ። ታዲያ አሁን አንተ ፓስተር ትሆናለህ? በልተህ አድገህ መቼም። እና ኒና ቃል ገባ፣ ከራሴ ጋር ቃል ገብቻለሁ ብሎ ሲጽፍ አየሁ። እንደዚህ ከራሳችሁ ጋር ቃል ገብታችሁ በራስ ላይ ፈርደህና ማለት እዚህ ለሚሰጠው ለእግዚአብሔር ቃል ጆሮዬንም ልቤንም ሰጥቼ ብላችሁ ካላችሁ እመኑኝ፣ እግዚአብሔር ፍጥረትን ሲፈጥር ሕያዋን ፍጥረታትን የመብላትንና የመጠጣትን ሕግ በውስጣችን ጨምሮ ነው የፈጠረን። ነፍስ መብል አላት፣ መብሏም የእግዚአብሔር ቃል ነው። ስጋም መብል አለው፣ መብሉ ዳቦና እንጀራ ነው። እንግዲህ በውስጥ ሰውነታችሁ በኃይል እንድትጠነክሩ ብሎ እንደሚለው ለመጠንከር፣ ለማደግ፣ ለመለወጥ በሚመጡት ዘመናት ላይ ጌታን ለማገልገል የምንፈልግ ከሆነ ይኸው በሕያው ጌታ ፊት እነግራችኋለሁ፣ በዚህ ጥቂቷ ዘመን የተጠቀምኩበት መማር 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 መጽሐፍን ማወቅ መጽሐፍ ቅዱስ ጋር በጣም የቀረበ ግንኙነት ማለት እሱ ጸሎትን ይወልድልሃል፣ ምስጋናን ይወልድልሃል፣ የቅድስናን ህይወት፣ እግዚአብሔርን የመፍራት ህይወት እና ለማገልገል እግዚአብሔር ያዘጋጃል ማለት ነው። የሚማር ሰው አትጠራጠሩ፣ የህይወት ለውጥ ታያላችሁ ማለት ነው። እና ለመማር እንዘጋጅ። ያልሰሙ ሰዎች ካሉ ሐሙስ በዚህ ሰዓት ላይ ሮብ እኔ ጋር ሮብ ነው። ኦኬ በእኔ ነው እኮ ኦኬ። ሮብ እኔ ጋር ሐሙስ ስለሆነ ነው ዛሬ። ሮብ ፓስተር ታሬ ቤት እዚህ እንገናኝ። ሌላ ገስት ላይም ከገባችሁ መምጣት ከፈለጋችሁ ነው፣ መምጣትም ካልፈለጋችሁ እዛው መቀመጥ ትችላላችሁ። ግን በቃ መጽሐፍትን እንማር፣ መጽሐፍትን እንወቅ። እግዚአብሔር በጸጋ ከሚጠቀምባቸው አገልጋዮች ቀን ሳለ እንማር። ቀን ሳለ እንደ ጥሩ እንደ ህዳር ንብና እንደ የህዳር ብቻ አይባልም። በእርግጥ አበባ በዛ ሰዓት ስለሚወጣ ነው ጥቅምትና ህዳር ላይ። ግን በቃ ጥሩ ቀሳሚ እንሆን። ያገኘንበት ቦታ ሄደን አንረፍ። ንቦቹ እንኳን ያገኙበት ቦታ ሄደው ያርፋሉ ይመስለኛል። እነሱም የሚወስዱት ነገር አለ፣ የማይወስዱት ነገር አለ። ግን ከዝንብ የተሻለ ነገር አላቸው ንቦች። እና ጥሩ ቀሳሚዎች እንሁን ለማለት ነው። ጸጋ ይብዛልህ ፓስተርዬ፣ ጌታ እግዚአብሔር ይባርክ። እንቀጥላለን። ተባረኩ። ወንድሞችም የመጣችሁ የምትሉትን ካለ ማለት ትችላላችሁ። ጥያቄ ያላችሁም ሰዎች ካላችሁ፣ እኔ ጥያቄ የለኝም። ምንም እንደ ጉሽ ጠላ ፕፕ የሚባል ነገር ሳይኖረው ቀጥታ ነው የጠጣሁት፣ ደስ እያለኝ ማለት ነው። እና ያላችሁ ሰዎች ግን ካላችሁ መጠየቅ ትችላላችሁ። ጸጋ ይብዛልህ። ተባረኩ። ቀጥሉና ቶሎ ጥያቄ ካላችሁ በሉና ፓስተር ጊዜም ስለ ጥያቄ ካላችሁ ወገኖች የምትሉት ነገር ካለ አጠር አድርጋችሁ ልትሉ ትችላላችሁ። አንዳንድ ቁጥር የሚጽፉ ሰዎች ያለው ጥያቄ ያላቸው ሰዎች ለነሱ መልስ ብሰጥ ምንድነው ጥያቄ የምትጠይቁኝ? እንግዲህ ሳስተምር የሰማችሁ ሰዎች ናችሁ። ሳስተምር መልስ የምሰጠው አሁን በተናገርኩት በገላትያ መጽሐፍ ምዕራፍ 1 ቁጥር 1 እስከ 5 ባለው ክፍል ላይ ባስተማርኩት እውነት ላይ ጥያቄ አለኝ የሚል ሰው ወይም አልገባኝም ይሄ ጉዳይ እንዴት ነው የሚታየው የሚል ሰው ነው የሚመጣው እኔ ጋር እንጂ ሌላ ርዕስ ይዛችሁ ሊመታችሁ ጥያቄ ምናምን ብትሉኝ ስለማላስተናግድ ጊዜ አታጥፉ። እሺ እንግዲህ ወንድሞች የምትሉት ነገር ካለ ቶሎ ቶሎ በሉና ከዛ ጥያቄ ያላቸውን ሰዎች ኤርሚ እስከዛ ታስገባቸዋለህ ክፍት ቦታው ላይ። ቢኒያው
ቪኒ የለም ተኝቷል መሰለኝ። ኦኬ ቪኒ እስኪመጣ ጊዜውን እንጠቀም። መሪጌታ እርሶ አሉ እርግጠኛ ነኝ። መሪጌታ ኦኬ አቤት የሚሉት ነገር ካለ አጠር አድርገው ይበሉና ጥያቄ ለሚጠይቁ ሰዎች እድል እንስጥ። ከዚህ ትምህርት አንጻር ማለት ነው። መልካም። እሺ፣ በጣም ትልቅ ለቤተ ክርስቲያን መንፈሳዊ ምግብ ይሄው ነው። ቤተ ክርስቲያን የምታድገው ክርስቶስን በመምሰል ህይወት መኖር የምትችለው እንደዚህ ባለ የእግዚአብሔር ቃል ስትታነጽ ስትመገብ ነው። የእግዚአብሔር ስም ብሩክ ይሁን። ጌታ በነገር ሁሉ ይባርክህ ፓስተር። ብዙ አንተ ማለት አልወድም አልችልም ነበር። ኧረ ምን ችግር አለው? ምን ችግር አለው? በጌታ ወንድሙ በጌታ ወንድሙ ምንም ችግር የለውም። እና እግዚአብሔር በነገር ሁሉ አብዝቶ ይባርኮ። አሜን። ቤተ ክርስቲያን እንደዚህ ባለ ምግብ ስትመገብ የሆነ ሞግዚት ፍለጋ አትንከራተትም። በራሷ መቆም ትችላለች። በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ ያለው ጌታም ይሄው ቃል ነው። እግዚአብሔር ይመስገን። ስለዚህ ለገላትያ ሰዎች በጣም ብዙ ችግር ያለባቸው እንደሆነ ቅድም አይተናል። በስጋ ስራ ላይ እንዴት የተገለጠ የእግዚአብሔር ስራ ፍጥጥ ያለ ሊሸፈን የማይችል ምዕራፍ 5 ላይ ለነገሩ እዛ እንደርስበታለን። እዚያ ስንደርስ ብለዋል እና ይሄ ነበረ የሸፈናት። ዛሬም ብዙ በርካታ ክርስቲያኖች ወዲያ ወዲህ ልክ በነፋስ እንደሚወዛወዝ ዛፍ ወዲያ ወዲህ የሚሉት እንደዚህ ያለ የእግዚአብሔር ቃል ስላልተመገቡ ነው። ይህንን ቃል የተመገበ በእግዚአብሔር ፊት ጸንቶ ይኖራል። የሚያስጨንቀውን ሁሉ ደግሞ በጌታ ፊት የመጣል አቅም ይኖረዋል። በእግዚአብሔር ፊት የመጣል አቅም ያገኛል። አለበለዚያ ግን ልክ ጸበል ፈለቀ አይነት ታፔላ ባየ ቁጥር እንደትን ነው የሚሮጠው። እዛም አያርፍም፣ እዛም አያርፍም፣ እዚያም አያርፍም። ልክ በዚህ በእኛ ቤት ከጻድቃኔ ማርያም ወደ ሸንኮራ፣ ከሸንኮራ ወደ ሚካኤል፣ ከሚካኤል ወደ ገብርኤል፣ ከዚያም ወደ አርሴማ እንዲህ እንደሚንከራተተው እዚህም ደግሞ ጸበል ፈለቀ አይነት መንገድ ይንከራተታል። ያ ውጤቱ የምንድን ነው? ያለማደግ ውጤት ነው። የእግዚአብሔርን ቃል ያለመብላት ውጤት ነው እና በጣም ጌታ በነገር ሁሉ ይባርኮ። ተባረኩ። እንግዲህ ሐሙስ ሮብሮብ በኛ በኤርሚ ሐሙስ መሆን ነው። እንግዲህ ሮብሮብ እንትን እንላለን፣ እንከተላለን፣ በጣም እንማራለን። በጣም ድንቅ የሆነ ትምህርት ነው። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። አሜን። እሺ ጥያቄ ያላችሁ ሰዎች ግቡና ከዛ ባስተማርነው ነገር ላይ ጥያቄ ያለው ሰው ካለ አደራችሁን በጨዋነት እንድንነጋገር ነው የምፈልገው። እንዲህ አይነት ሰዎች ካላችሁ ከየትኛው አንድ ሰው ያለው ኤርሚያ 1 ቁጥር የጻፈች ወይም የጻፈ ሳብልኝ። እኔም ለጥያቄ ነበረ የገባሁት ከታች። እሺ ነው እንዴ? አላወኩም። እሺ ቆይ እህቴ ገነት ቆይ፣ ቀድሞች ስለገባ በትሩ ይጠይቅና ከዛ ትጠይቂያለሽ። እሺ ወዳጄ ጌታ ይባርክ። ላይ ያላችሁ ወንድሞች ሁላችሁንም ጌታ ይባርካችሁ። ታችሁ ናችሁ የምትሰሙ። ጥያቄ ምንድነው? የሐዋርያት ስልጣን የሚለው በጌታ በኢየሱስ ክርስቶስ በስሙ አምነን የእግዚአብሔር ልጅነትን ከተሰጠን ስልጣን ይበልጣል ወይስ እንዴት ነው? አልገባኝም። የሐዋርያት ስልጣን ሲባል አይ ቲንክ መጽሐፍ ቅዱስ ሁለቱን አወዳድሮ ምንም ነገር አይናገርም። ይሄኛ ይበልጣል ያኛ ይበልጣል አይልም። ግን ልዩነት አላቸው። ልዩነታቸው ምንድን ነው? የሐዋርያነት ስልጣን የሚያያዘው ከአገልግሎት ጋር፣ የልጅነት ስልጣን ግን የሚያያዘው ከድህነት ጋር ነው። ለምሳሌ
ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ሰዎች መጀመሪያ የእግዚአብሔር ልጆች መሆን አለባቸው። የእግዚአብሔር ልጆች የሆኑ ሰዎች ከዳኑበት ወይም የእግዚአብሔር ልጆች ከሆኑበት ምክንያት መካከል አንዱ አገልግሎት ነው። ራእይ መጽሐፍ ምዕራፍ 1 ቁጥር 5 እንደሚናገር። ስለዚህ ለአገልግሎት የሆነውን ሹመት ወይም ለአገልግሎት የሆነውን ስልጣን ይቀበል። ነገር ላይ ስልጣን ማለት መብት ማለት ነው። መብት ማለት ነው። በአንድ ጉዳይ ላይ የመወሰን በአንድ ጉዳይ ላይ ባለቤት የመሆን መብት ማለት ነው። በልጅነታችን የርስቱ ተካፋዮች የመሆን መብት አለን። በአገልጋይነታችን የሞቱና የትንሣኤው ምስክር የመሆን መብት አለ። ግልጽ ነው። የስ ፓስተር፣ ግልጽ ነው። በዚህ ባለሙሉ ስልጣን የእግዚአብሔር ቃል ነው ማለት ነው። ሹር ምንም ጥያቄ የለው። እሱ ላይ ምንም ጥያቄ የለው። ቅዱስ ቃሉ የሁሉ ነገር ባለስልጣን ነው። ሁሉ በክርስትና እምነት ላይ አስተምህሯችን፣ መንፈሳዊ ልምምዳችን፣ የህይወት ስርዓታችን የሚዳኘው በእግዚአብሔር ቃል ነው። መጽሐፍ ቅዱስ የመጨረሻው ላዕላይ ባለስልጣን ነው። ለዚህ ምክንያት አለው። ባለፉት 3 ሳምንት ሳስተምር የገላትያን መጽሐፍ ታሪካዊ ዳራ በተናገርኩ ጊዜ በጨረፍታ ነክቼ ያለፍኩት መጽሐፍ ቅዱስ አፎተ እግዚአብሔር ያለበት መጽሐፍ ነው። ምን ማለት ነው? የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተልከው የጻፉት መጽሐፍ ነው። መጽሐፍ ቅዱስ ሰዎች ብቻ ሳይሆኑ መንፈስ ቅዱስ በሰዎች ያስተላለፈው የእግዚአብሔር ቃል ነው። ስለዚህ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። አሜን። ፓስተርዬ ተባረክ። ጌታ ጸጋውን ያብዛል። አሜን። እሺ እህቴ ገነት እንኳን ደህና መጣሽ። ከየት ቤተ እምነት ነሽ ገነት? ከእናንተ ወገን። እሺ ቀጥይ ጥያቄሽን። እንዲሁ ከየት ፐርስፔክቲቭ እንደምታወሪ በትክክል እንድረዳሽ ፈልጌ ነው እንጂ ዳስ ናት ኢምፖርታንት ለኔ። እሺ ቀጥይ ጥያቄሽ። ምን መሰለ ፓስተር፣ ጥያቄ ለማንኛውም በጣም ደስ ብሎኛል ይሄ እንደዚህ አይነት ትምህርት መጀመሩ። ምክንያቱም ትምህርት በትክክል እንድንቆም ያደርገናል። በጣም ጥሩ ነው። እና የኔ ጥያቄ ምን መሰለ፣ ስለ አሁን ገላትያን በተመለከተ እንግዲህ 2 ቦታ ሌላ ቦታ ላይ እንትን ብያለሁ ተምሬያለሁ። እና ባለፈው ሳምንት ዛሬም አምልጦኛል ትንሽ ነው የተማርኩት። ባለፈ ሳምንት አንድ የተወደደ ወንድማችን ሲጠይቀህ ነበረ ገላትያ በማን የተጻፈው ዓመተ ምሕረቱና እንዲህ ሲጠይቅህ ስታብራራ ያው የተጻፈው በፖል እንደሆነ የታወቀ ነው። ከ48 እስከ 49 ባለው ዓመተ ምሕረት ውስጥ ነው እና በአንደኛው ጉዞ ሳይሆን አይቀርም ብለህ ነበረ። እኔ ደግሞ ይሄኛው ሌላው ትምህርት ላይ አንድ አይነት በዚሁ ዓመተ ምሕረት የሆነና ሌላ ግን አንድ መጽሐፍ አለኝ። ምን የሚል መሰለ፣ የምታነበውን ታስተውላለህ ይላል እና በ1988 ዓመተ ምሕረት የታተመ ነው። እዛ ላይ ግን ሲያብራራው ይሄኛው የተጻፈው በ50ኛው ከእንደገና ደግሞ ቦታውን አይታወቅም ብለህ ነበረ ትዝ ካለ ሳምንት ዕለት። እዚህ ጋር ግን ያለው ዓመተ ምሕረቱ የተጻፈበት በ54 ነው ይላል። ምክንያቱም ከአንደኛው ቆሮንቶስ እና ከሁለተኛው ቆሮንቶስ ጋር አንድ አይነት በሆኑ ጊዜ ነው ያው ግምት ስለሚሰጥ ማለት ነው። እና የተጻፈበት ቦታ ደግሞ ስፍራው ኤፌሲዮን ነው የሚል ነገር አለው። ሌላው አንድ አይነት ነው ያው በደቡብ ገላትያ ያላሉ ናቸው እንደዚህ እያለ። ከፈለክ መጽሐፉን በቪዲዮ ማሳየት እችላለሁ፣ ችግር የለም። እና ይሄኛውን ነገር ትምህርት ቢሆን ማለት ስብከቱ ጥያቄ ምን መሰለህ፣ የሆነ ስብከት ቢሆን አሜን ብዬ አልፋለሁ። እና እዚህ ጋር አሁን መጽሐፉ ላይ በ54 ዓመተ ምሕረት በ3ኛው ጉዞ ላይ እንደጻፈው ይገልጣል።
አንተ ደግሞ የገለጥከው በአንደኛው ጉዞ ላይ ነው እና ከ48 እስከ 49 ባለው ዓመተ ምህረት ነው አልከኝ እና ትክክለኛው የቱን ነው? የቱን ሊያዝሽ? እኔ ማለት ጥሩ ጥያቄ ነው። የያሽው መጽሐፍ ላይም የተጠቀሰው እኔም ሜንሽን ያደረኩት የመጽሐፍ ቅዱስ ተማሪዎች የሰጡትን አሰምሽን ነው። ስለዚህ ጊዜውን በተመለከተ አኪሬት የሆነ እንትን ልታገኝ አትችይ፣ ከጊዜው ርቀት የተነሳ ማለት ነው። አንድ ሁለተኛ በ54 የሚጻፍ በ49 የሚጻፍ በመጽሐፍ ቅዱስ በገላትያ መጽሐፍ ይዘት ላይ የሚጨምረውም የሚቀንሰውም ነገር የለውም። ጥያቄው ሊያሳስብሽ የሚገባው በጣም ኮንሰርን ሊኖርሽ የሚገባው በገላትያ መጽሐፍ ይዘት ላይ መፋለስ ስታይ እሱ ሊያሳስብሽ ይገባል። የጊዜው ጉዳይ ሁሉም የመጽሐፍ ቅዱስ ተማሪዎች ግምት ነው የሚናገሩት። ግምታቸውን በተቻለ መጠን ተጨባጭ ለማድረግ ምክንያቶች ይጠቅሳሉ። በዚህ ጊዜ በዚህ ጊዜ በዚህ ጊዜ ለምሳሌ እኔ ሳብራራ አይተሽ እንደሆነ እኔ በተማርኩበት መሰረት ወይም እኔ ባጠናሁት መሰረት ያን ጊዜ የወሰድኩበት መነሻ ምንድን ነው ካልሽኝ የገላትያ ቤተክርስቲያን ታሪካዊ ዳራ የወሰድኩት ከሐዋርያት ሥራ ምዕራፍ 13 እና ምዕራፍ 14 ያን ጊዜ ብዙዎቹ የመጀመሪያው በትክክልም ደግሞ የሐዋርያት ሥራ መጽሐፍን ስትመለከቺ ምዕራፍ 13 አይደል ከኤፌሶን ከአንጾኪያ የተነሳው ጳውሎስ ከበርናባስ ጋር ያንን ጊዜ የሚያስቀምጡት አሁን ባልኩሽ ስፍረ ዘመን ውስጥ ነው። ግምት ነው። እሱ ብዙ ሊረብሽ አይችልም። ግን ይዘትን በተመለከተ የገላትያን መጽሐፍ ትምህርት ይዘት በተመለከተ ተፋልሶ ካለ እሱ ላይ ልክ ነሽ። ሁሉም ኤቪደንሱን ያቀርባል። አንቺ የቀረበውን ኤቪደንስ አይተሽ ይሄኛው ወደዚህ ሊቀርብ ይችላል ብለሽ ነው የምታልፊው። እሱንም ብትቀበዩ እጅሽ ላይ ያለው መጽሐፍንም ብትቀበዩ እኔ ያልኩትንም ብትቀበዩ ዳዝ ማረር። የቀረበልሽን ማስረጃ ግን በደንብ ማየት ተገቢ ነው። እኔ ያስተማርኩት ነገር በጽሁፍ እጅሽ ላይ የለም፣ እሱ እጅሽ ላይ ያለ። ምናልባት የማዳመጥ እድል ካገኘሽ ደግመሽ አዳምጪውና የትኛው ማስረጃ ነው ወደ ትክክለኛው ጊዜ ሊያመላክት የሚችለው ብለሽ አንዱ ጋር መቆም ብዙ ችግር የለውም። አኪዩሬት የሆነ መልስ ማንም ሊሰጥ ስለማይችል ማለት ነው። ለስኩልሽ እህቴ። አዎ መልሰልኛል። በጣም አመሰግናለሁ ፓስተር። እሺ እህቴ፣ ምናልባት ሌላ ሰው የመጣለ ጥያቄ ይዙ ባካችሁ። አንዳንድ ሰዎች በጣም ማንበብም ማየትም የማልፈልገውን አይነት አሁን በሰላም እንደዚህ እያወራን እንደዚህ እየተነጋገርን ባለበት ነውር ነገር መጽሐፍ ምን ይጠቅማል? ዘመዶች ባካችሁ ትክክል አይደለም። ሰናይት ፓስተር አይ ባካችሁ አይሰራም። ምንድነው ማለት ማድረግ ያለብን እነዚህ ሞዴሬተር እዚህ ያሉ ትጨምራለህ ነግርህና፣ ለምሳሌ መቅዲ ከላይ ያለች ሞዴሬተር ስጣት፣ ገኒም እዚህ የሚመጡ ናቸው። ሞዴሬተር ስጣቸውና ሞዴሬተሮችን ነው የምናበዛው። ምንም ታርጓቸው ብሎክ አይደለም ታርጓቸው፣ እጃቸውን ነው ማሰር ማለት እንዳይጽፉ ማድረግ ማለት ነው። ጆሮአቸውን ብቻ ይሰጣሉ። ከተስማማቸው ቁጭ ብለው ይሰማሉ። ካልሆነ ግን ያው ደግሞ ሄደው መርዛቸውን የሚተፉበት ሌላ ቤት ሄደው ይተፋሉ ማለት ነው። አሁን እኔ ቤት ሞዴሬተር የሰጠኋቸው ሰዎች በሙሉ አንድ መዓት ስድብ እየተሳደቡ ገስት ላይ ያሉት ላይ ያሉ አገልጋዮች እያዩ ዝም ነው የሚሏቸው። ሚዩት አያደርጓቸው። ገነትን እንትን አድርግ ያለው ሞዴሬተር መቅዲንም ስጣት ከላይ ያለች መቅዲ ሂሩቴ የታች ቅድም አይቼሻለሁ። ሂሩቴም አለች። እነዚህ በጣም በቤተክርስቲያን ውስጥ የተከበሩ እናቶች ናቸው። ሂሩቴ ካለሽ ቅድም አይቼሻለሁ። ሂሩቴ ካለሽ አንድ ቁጥር ጻፊለት። ይኸው ሂሩቴ ከአሜሪካ ሁለቱን አድርግ ያለው ሞዴሬተሮችን እህቶች በጣም ታማኞች ናቸው። አስናቀም ይኸውልህ፣ አስናቀም ይቱ ይላል። አስናቀም ስጠው። ያው ገስት ላይ ላስገባው። ቆይ አስናቀም ለእሱም ስጠው። እኔ ስለማልችልበት አንዳንዱን ነገር ይግቡና ላድርግ። ሂሩት የምትባል እህት ሂሩቴ ችታው ሂሩቴ በጣም ተከበረች እህት ናት። እነኝህ አገልጋዮችም ጭምር ናቸው። ሙሉ ሰው ናቸው። የሚያደርጉትን ያውቃሉ።
ቤተሰብ የሚመሩ ይኸው በቤተክርስቲያን ውስጥ ኃላፊነት ስናገር ቤተክርስቲያን ውስጥ ያለው የሚያገለግሉ የሚገለገሉ በቃ ሂሩትንም እነኝን ሚዩት ሚዩት ይኸው ነው የምናደርገው። ይኸው ሌሎችም ካላችሁ እንደዚሁ ያለው ኦዲሬተሮችን ማብዛት እና ይኸው ብሎክ አታድርጓቸው፣ ሚዩት ብቻ ማድረግ ነው። እንዳይጽፉ ሚዩት ማድረግ እሺ። በቃ። ምናልባት ባስተማርነው ትምህርት ላይ ጥያቄ ያለው ሰው ካለ ቢመጣ እና ለተወሰኑ ሰዎች እድል ሰጥተን የዛሬውን መርሃ ግብር ብናበቃ ጥሩ ነው። ሰዓቱ ስለሄደ እሺ በቃ ፓስተር ይበቃል ካለ አንድ ቁጥር የጻፈ ሰው አያለሁኝ፣ ኤርሙ ነው ምናምን የሚል ሰው። ምናልባት ብታመጧቸው እነዚህን ሰዎች ጥያቄ ካላቸው በቅንነት በእግዚአብሔር ቃል ላይ አሁን ባወራነው የእግዚአብሔር ቃል ላይ አሁን እንደገቡት ወገኖች ክላሪቲ የሚፈልጉ ሰዎች ካሉ ሊመጡ ይችላሉ። እሺ የሐዋርያት የሚሾሙበት ሹመት ማወቅ ይቻላል? ማለት በምን መልኩ ነው ሐዋርያት የሚሾሙ በዚህ ዘመን በአዲስ ኪዳን ዘመን ማለት ነው? ከርዕስ ጋር ሂድ ከርዕሴ ጋር ሊነሳ ይችላል ብዬ ገምገምታቸው ጥያቄዎች መካከል ነው። ምንድን ነው አሁን በቤተ ክርስቲያን የሚሾሙ ሐዋርያት የቤተ ክርስቲያን ሐዋርያት ናቸው። ስለዚህ የሚሾሙት በቤተ ክርስቲያን ነው። የበጉ ሐዋርያት ግን የተሾሙት በክርስቶስ በእግዚአብሔር። ስለዚህ ስልጣናቸውም ለየቀን ነው፣ ኃላፊነታቸውም ለየቀን ነው። የተጻፈው ይሄ ነው ብሎ ያንን የሚመክት የሚከላከል ሐዋርያ ሊኖር ይችላል። እሱም ማን ይሾመዋል? ቤተክርስቲያን። ጥሪው ነው ወይ ይሄ ጸጋ አለው ወይ ብላ አይታ፣ ምክንያቱም ለቤተክርስቲያን ሰጠ ስለሚል ማለት ነው። ለቤተክርስቲያን ሰጠ ስለሚል በተሰጡበት አካል የጳውሎስ ሹመት ግን ከዚህ ውጭ ነው። እሱ ራሱ እንደተናገረ አብና ወልድ ናቸው ይሾሙ ብሎ ነው የተናገረው። በዚህ ብታየው ይቅርታ ፓስተር፣ ማለት የሹመቱ አይነት አሁን ለምሳሌ ፓስተሪንግ መመገብ፣ መጠበቅ እነሱ ታይተው ነው አይደል? የአስተማሪ ማስተማር፣ የነቢያት እንደዛ። የዚህኛው አገልግሎት ኦፊስ ምን ታይቶ ነው ማለት? ስለ መንፈሳዊ ስጦታዎች ጊዜው ረዝሟል። ስለ መንፈሳዊ ስጦታዎች ያስተማርኩትን ትምህርት ዩቲዩብ ላይ ፈልገ ገብተህ ስማው። እዛ ላይ በደንብ ተብራርቷል። ምክንያቱም አሁን ካወራሁት መስመር ስለሚያወጣኝ ርዕሴ ላይ ትኩረት ማድረግ ስለምፈልግ ብዙ የሚነሱ ነገሮች አሉ። ምን ታይቶ ነው የሚለው እዛ በዝርዝር ተቀምጧል። በእግዚአብሔር ቃል መሰረት ፈልገህ እሱ ላይ ስማው። እሺ፣ ተባረክ። በጣም ነው የምወድህ። ተባረክ። እግዚአብሔር ይባርክ። ሌላ ሰው የገባ አለ መሰለኝ። ማን ነው? ያዕቆብ ይሆን? ማን ነው? ሰላም ወዳጄ። ያስተማርከውን ትምህርት በእርግጥ አልሰማሁትም፣ ግን አንድ ጥያቄ ለራሴ ነው የከበደኝና ቅድም እያሰላሰልኩት ነበረ እና ለራሴ ጥያቄ አልሆነልኝም። ያስተማርኩትን ነገር ካልሰማኸው ይሄን ያንተን የግል ጥያቄ ወይ በውስጥ በኩል አውራኝና በውስጥ እንመልሰው። ምክንያቱም ባስተማርኩት ትምህርት ላይ ጥያቄ ላላቸው ሰዎች ጊዜያቸውን በአግባቡ እንዲጠቀሙ ለነሱ እድል መስጠት አግባብ ስለሚመስለኝ በውስጥ በኩል እባክህን ከቻልክ ልናወራ እንችላለን። ምክንያቱም ጥያቄ ምን ያህል ሰዓት እንደሚወስድ እርግጠኛ ስላልሆንኩ ማለት ነው። ከአክብሮት ጋር እንደዚህ ብታደርግልኝ ደስ ይለኛል። ኦኬ፣ እሺ። ግን ቀላል ነው፣ ብዙ እንትን የሚወስድ አይመስለኝም። የሆነ የወጣው ምናምንም በዶክትሪን
ኦኬ፣ አስወጥቼዋለሁ ፓስተር። እሺ ቢኒዬ፣ እሺ ቢኒዬ። አይ እኔ እናንተ ናችሁ የምታውቁት። እኔ በቂ መልስ የሰጠሁት ይመስለኛል። ባስተማርኩት ጉዳይ ላይ ትምህርቱን የሰማችሁ እና ትምህርቱ ላይ ጥያቄ አለኝ የምትሉ ሰዎች ካላችሁ ፕሊዝ ለእናንተ ለመጨረሻ ፓስተር ነህ ስላለህ ነው ፓስተርዬ መጀመሪያውም ላይ የታገሱት እንጂ ኤርሚያስ አይደለም ቃል ኪዳንና መሰረ ክርስቶስ ቤተክርስቲያን አይደለም። ለምን ሰማይ ላይ አታውቁትም? ከዚህ በኋላ ከተማርነው ትምህርት ውጪ መታችሁ ወሬ የምትፈልጉ ሰዎች እድል ፈንታ አይኖራችሁም። እሺ ማለት የተማርነው ላይ ብናተኩር ያወቅነውን ነገር በደንብ እናዳብረዋለን። ጥያቄውና መልሱ እዛ ላይ ቢሆን ይጠቅመናል። የሳትነው ነገር ካለ ያለፈ ነገር ካለ እዛ ላይ ብናረግ በደንብ ሀመር ብናረግ ጥሩ ተጠቃሚዎች እንሆናለን። ሌላ ነገር ግን ሲመጣ ሀሳብ ይበተናል፣ ወደ ሌላ አቅጣጫ ይሄዳል። የያዝነውንም ሳንይዘው እንቀራለን ማለት ነው። ለዚህ ትንሽ ውርውር የሚሉ ኦርቶዶክሳውያን ስላሉ ለእነሱ አንድ አጠር ያለ መልስ ልስጣቸው። ያው ጳውሎስን ማን ሾሙ እያሉ ነው። እንግዲህ መጽሐፍ ቅዱስ አለማንበባቸው በዚህ ይታወቃል። እስቲ ጳውሎስን ማን ሾሙ የሚለውን ብፁዕ አቡነ ማትያስ ብፁዕ አቡነ ማትያስ ሁለታችሁም ተው። በቃ ይሄ ጥያቄ ካላቸው ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ያንብቡ። በቃ ግድ የለም። ጳውሎስን ማን ሾመው የሚለው ራሱ ጳውሎስ የእሱ ስልጣን ከየት እንደመጣ ማን እንደሾመው ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ላይ ተናግሯል። ስለዚህ እሱን አንብቡት ወገኖቼ፣ እሱን አንብቡት። ይበቃል። እሺ ጥያቄያቸው ይሄ ስለሆነ የሚጠቅማቸውን ፈልገው ከሆነ ይኸው መልስ ሰጥተናል። ጌታ ይባርካችሁ። እሺ እሺ ጸጋ ይብዛል። በጣም ጊዜ ነበር። ብዙ ፓርቲስፔት ባላረግም እየሰማው ነበር። ግን አይ ጌታ ይመስገን እንኳን ሰማ። እሺ አዎ ገላትያ ምዕራፍ 1 ቁጥር 1 አንብቡ። ቁጥር 1 ላይ በጣም በግልጽ ተቀምጧል። ቁጥር 1 ላይ በግልጽ ተቀምጦላችኋል። ምናልባት ምዕራፍ 1 ቁጥር 15 እና 16ንም ጨምራችሁ ብታዩ ይጠቅማችኋል። ምዕራፍ 1 ቁጥር 15 እና 16ንም ጨምራችሁ ብታዩ ይጠቅማችኋል። በዛው ምዕራፍ ውስጥ የጳውሎስን ጥሪ የጳውሎስን ሹመት በተመለከተ ግልጽ የሆነ ነገር ተቀምጧል። ቁጥር 15 እና 16ንም ጨምራችሁ ብታዩ በጣም ግልጽ በሆነ መንገድ አለ። ግልጽ በሆነ መንገድ አለ። እሺ እና ማየት ይቻላል ማለት ነው። በኋላ የምናደርገው ቢኒያ ኮሜንት ላይ ጥያቄ የሚጠይቁ ኦርቶዶክሳውያን ይሁኑ የወንጌል አማኞች ማንም ይሁን ማንም ኢቭን ፓስተር በተናገረው በአስተማረው ኮሜንት ላይ የሚጠይቁትን ሚዩት ነው የምናደርጋቸው። ኮሜንታቸው እንዳይነበብ ነው የምናደርገው። አንመልስም። ለምን? ግቡና ጠይቁ ብለናል። ገብተው መጠየቅ ይችላሉ። በአስተማረው ትምህርት ላይ ማለት ነው። ግቡና ጠይቁ ማለት ኮሜንት ጻፉ ማለት ነው። አሁን ኮሜንት ላይ ጥያቄ ሲጠየቅ ለኮሜንት ጠያቂዎች እኛ መልስ ለአንዱ ከመለስን አሃ ስለዚህ ፓስተር ታሪኩን ኮሜንት አይቶ ይመልሳል። ኮሜንት ላይ ቢጠየቅ ካልሆንም ኤርሚያስ ነቢና ይመልሳሉ ብለው ምን እንደሚያደርጉት ማለት ነው። ማንም ዝም ብሎ የመጣው የተማረውም ያልተማረውም የተማረው ማለት እዚህ ፕሮግራሙ ላይ ዛሬ ገብቶ የተማረውም ገብቶም ያልተማረ የወንጌል አማኝ የሚሆን ኦርቶዶክስ ማንም ጥያቄውን ኮሜንት ላይ ይጽፋል ማለት ነው። ኮሜንት ላይ ከተጻፈ ደግሞ አይገቡም ማለት ነው። ስለዚህ እኛ ኮሜንት ላይ ለተጻፈ ኮሜንት ፖዝ እያደረግን አንድ ኮሜንት ላይ ለተጻፈው መልስ እንስጥ አንልም። ገብተው ይጠይቁ፣ መብታቸው ነው። ለተጠይቀው መልስ እንሰጣለን። በቃ ያን ነው የምንለው እና ፓስተር የእግዚአብሔር ይባርክህ። አይ ቲንክ እንግዲህ ያው ቤቱን ኤርሚ ስለሆነ የሚመራው የሚያወጣቸውን ህጎች መከተል ግድ ይላል። እኔም እሱ የሚያወጣቸውን ህጎች ተከትዬ ነው የሚሄደው እና እንደዛ ብታረጉ ጥሩ ነው የሚሆነው ለማለት ነው። እንግዲህ እግዚአብሔርን እናመሰግናለን። የዛሬውን መርሃ ግብር እዚህ ላይ እናበቃለን። ጌታ ቢፈቅድና ብንኖር እንደ ጌታ ፈቃድ የዛሬ ሳምንት በሰዓታችን እንገናኛለን። የወንጌልን ንጽህና በመጠበቅ እንደ ጳውሎስ እንኑር። ወንጌል ከሐሰት ጋር ሲቀላቀል፣ ወንጌል ላይ ውሸት ሲዋሽ
ዝም ብለን አኔ ትክክል አይደለም፣ ሐዋርያዊነት አይደለም። በዚህ መልእክቴን አጠቃልላለሁ። እግዚአብሔር አምላክ ይባርካችሁ። የጌታ ጸጋና ሰላም በያላችሁበት ከሁላችሁ ጋር ይሁን። ሻሎም። ማስታወቂያ እሺ፣ አንድ ደቂቃ ማስታወቂያ። ተባረኩ ወገኖች፣ ጸጋ ይብዛላችሁ። ታፕ ኮፕሊንግ ሼር ያደርጋችሁ። ማስታወቂያው ረቡዕ እኩለ ቀን በአሜሪካ በኢትዮጵያ ምሽት፣ እኔ ጋ እንኳን ቀኑ የተለየ ሐሙስ ነው። ኑ ቅዱሳት መጽሐፍትን እንማር ብሎ በሚል ለወገኖች ላልሰሙ ወገኖች መጥተው እንዲማሩ ማስታወሻ ደብተራችሁን ይዛችሁ በጌታ ያመናችሁ ወንድሞችና እህቶች ብትማሩ ወይ ደግሞ በትክክለኛ አሰማም ምናልባት ኢንተራፕት የሚያደርጋችሁ ነገር ካለ ከዛ ቦታ ላይ ትንሽ ራቅ ብላችሁ ትምህርቱ እስኪያልቅ ድረስ በደንብ ብሰሙ። እኔ አሁን ጫጫታ ባለበት መማር አልችልም። ሪከርድ አድርጌው ጸጥ ባለ ቦታ ላይ ነው መስማት የምፈልገው። የእግዚአብሔር የአምላኬን ቃል በደንብ ነው መስማት የምፈልገው እና ኑ ቅዱሳት መጽሐፍትን እንማር ብላችሁ ሰዎችን ኢንቫይት አድርጓቸው። በሳምንት አንድ ቀን ይሄ ፕሮግራም አለን፣ እንማራለን። ጌታ እግዚአብሔር ይባርካችሁ። ተባረክ ፓስተርዬ። ሰዓቱን እየነገርኳችሁ ነው። የኢትዮጵያ ምሽት 2 ሰዓት ወይ 3 ሰዓት አካባቢ ላይ ጠብቁ። ፓስተር ታሬ እዚህ ላይቭ ሲገባ እሱ ቤት ነው የምናደርገው። እኔ የትኛውም ቦታ ላይ አልገባም። በአሜሪካ ደግሞ አፍተር ሚድዴይ ላይ ነው። ሰዓታችሁ የተለያየ ሊሆን ይችላል። በኢስት ኮስት የፓስተር ሰዓት ላይ የቨርጂኒያ እና ዲሲ አካባቢ ማለት ነው። በቃ ኑና እንማር፣ ቅዱሳት መጽሐፍትን እንማር፣ እንወቅ፣ እንብላ መንፈሳዊ መብልን። ተባረኩ። ጸጋ ይብዛል። ፓስተር ሰላም። እንትን ፖስት እናደርገዋለን ከሁለት ቀን ቀደም ብለን እንሰራዋለን። ኑ ቅዱሳት መጽሐፍትን እንማር ብሎ በሚል እኔ ላሰራ አስቤያለሁ። የፓስተር ታሬን መርሃ ግብር ነው። ሰዓቱን ሁሉ አሬንጅ አድርገን ኑ ቅዱሳት መጽሐፍትን እንማር። ቴንኪዩ። ተባረኩ። ሰላም ፓስተር። ጌታ ይባርካችሁ። ሁላችሁንም ሰላም ሁኑልኝ። ያው ማስታወቂያውን ሰምተናል። ቸር ይግጠመን። እንግዲህ ሰላም ሁኑ።